ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ። እንግዲህ ማትስ የዘጠነኛ ክፍል ሙሉ መጽሐፉን እያንዳንዱን ዩኒት በአንዳንድ ቪዲዮ እከልስላችኋለሁ። እንዲሁም በእያንዳንዱ ዩኒት ላይ ኢንትራንስን የሚመስሉ ጥያቄዎችን ለእያንዳንዱ ዩኒት እሰራላችኋለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። ሴትን ዲፋይን እናድርግ። A set is a collection of well-defined objects or elements. አሁን ትኩረት የምትሰጡት እዚች ጋር ይሆናል ማለት ነው። ዌል ዲፋይንድ ማለት ምን ማለት ነው? ዌል ዲፋይንድ ማለት ባጭሩ የማያጨቃጭቅ ማለት ነው። ሰዎች ሁሉም ተመሳሳይ እውቀት በሆነ ነገር ላይ ሲኖራቸው ማለት ነው። ለምሳሌ a collection of ቆንጆ ሴቶች ወይ ቆንጆ ወንድ እንደዚህ ቢባል ይሄ ምንድን ነው? እንደየተመልካቹ ስለሆነ የማጨቃጨቅ ባህሪ ያለው ይሄ ዌል ዲፋይንድ አይደለም ማለት ነው። እንዲሁም የረጃጅም ወንዶች ወይም የረጃጅም ሴቶች ስብስብ ብንል ይሄ ምንድን ነው? ዌል ዲፋይንድ አይደለም፣ ምክንያቱም ስለሚያጨቃጭቅ ማለት ነው። እኔ ለምሳሌ ከጓደኞቼ አንጻር ረጅም ልሆን እችላለሁ፣ ሌላ ቦታ ሲሄድ ደግሞ አጭር ልሆን እችላለሁ፣ ሌላ ረጃጅም ስለሚኖር ማለት ነው። እንደዚህ ከሆኑ ዌል ዲፋይንድ አይደሉም። ከዛ በተረፈ ለምሳሌ ካፒታል ኦፍ ኦል ካንትሪስ ኢን አፍሪካ ይሄን ዌል ዲፋይንድ ነው፣ ይታወቃል ማለት ነው። የኢትዮጵያ ዋና ከተማ ኦር የኬንያ ዋና ከተማ ብንባል ምን ማለት እንችላለን? መዘርዘር እንችላለን ማለት ነው። እኔና የሆነ ሰው የተለያየ ስም ልንጠራ አንችልም። ይሄ ዌል ዲፋይንድ ነው። ኦል ስሪ ሳይድድ ፊገርስ አሁን ይሄንንም አሁን የሆነ ሰው ቢደረድር ተመሳሳይ ነው የሚደረድረው። ፈርስት 5 ካውንቲንግ ነምበርስ እዚህ ጋርም ተመሳሳይ ነገር ነው ምንጽፈው ማለት ነው። አይለያይም። ይሄ ምንድነው? ዌል ዲፋይንድ ነው ማለት ነው። ፈርስት 4 ሌተርስ ኦፍ ዘ እንግሊሽ አልፋቤት እኔና እናንተ ምንጽፈው ተመሳሳይ ነው። አባላቶቹን ዘርዝሩ ብንባል ማለት ነው። እዚህኛው ዌል ዲፋይንድ ያልሆነው ጋር ስንመጣ ግን ምንድነው የሚሆነው? እንደየሰው አመለካከት። ለምሳሌ እዚህ ጋር እዩ፣ ኢዚ ይላል። ኦል ኢዚ ፕሮብለምስ ኢን ዩር ቴክስት ቡክ። ለአንዱ ቀላል የሆነ ለሌላው ቀላል ላይሆን ይችላል። ስለዚህ አያስማማም ማለት ነው። ይሄ ኦል ዘ ቶል ቦይስ ኦፍ ዩር ክላስ፣ እናንተ ክፍል ውስጥ ያሉ ረጃጅም ወንዶች ሌላ ክፍል ሲሄዱ አጫጭር ሊሆኑ ይችላሉ፣ ከነሱ የሚበልጥ ረጃጅም ስለሚኖር ይሄም አያስማማም ማለት ነው። ኦል ትሪያንግልስ ዛት አር ዲፊከልት ቱ ድሮ። አሁን እንግዲህ ስዕል መሳል ወይ ትሪያንግሉ ለመሳል ለሆነው ሊያስቸግር ይችላል፣ ለሌላው ደግሞ ምንም ተራ ነገር ሊሆን ይችላል። ይሄም አያስማማም። ኦል ቴስቲ ፍሩትስ፣ አንድ ሰው ለምሳሌ ሙዝ በጣም ወዳለው ሊል ይችላል፣ ሌላኛው አይ ሙዝ አልወድም ይላል። አያችሁ ምን አይደለም? አያስማማም ማለት ነው። እነዚህ ምን አይደሉም? ዌል ዲፋይንድ አይደሉም ማለት ነው። እነዚህ የታችኞቹ ደግሞ ዌል ዲፋይንድ ናቸው። ዌል ዲፋይንድ የሚለው ይሄንን ነው የሚያሳየን ማለት ነው። እሺ እንቀጥል። ሴትስ አር ዩዥዋሊ ዲኖትድ ባይ ካፒታል ሌተርስ። ሴትን ለማሳየት ለመወከል ካፒታል ሌተር እንጠቀማለን፣ እነዚህ ማለት ነው። አባላቶቹን ደግሞ ለማሳየት ስሞል ሌተር እንጠቀማለን። ለምሳሌ ኤክስ ልበል፣ ካፒታል ሌተር ማለት ነው። እንደዚህ አደርጋለሁኝ። እዚህ ውስጥ ኤ ቢ ሲ፣ ይሄ ሴት ዋናውን ሴት ነው የሚያሳየኝ አጠቃላይ ማለት ነው። እነዚህ ምንድን ናቸው? ኤሌመንቶቹ ናቸው። ይሄኛውን በካፒታል ሌተር እንወክላለን፣ ውስጥ ያሉትን አባላት ደግሞ በስሞል ሌተር እንወክላለን ማለት ነው። ለምሳሌ ኤ የኤክስ አባል ነው፣ ብለን ለመግለጽ ምን ሲምቦል እንጠቀማለን? እቺ እንጠቀማለን። ኢ ትመስላለች፣ ኤሌመንት። እዩ አሁን ኤ ኢዝ አን ኤሌመንት ኦፍ ሴት ኤክስ። ኤ የሴት ኤክስ አባል ነው እያልኩ ነው ያለሁት ማለት ነው። ካልሆነ ለምሳሌ ዲ ኢዝ ኖት አን ኤሌመንት ኦፍ ሴት ኤክስ። ያንን ለማሳየት ምንድነው የምናደርገው? ሲምፕሊ እዚች ጋር እንደዚች ጭረት ማምጣት ነው ወደታች ማለት ነው። ይሄ ምን ያሳየናል? ቢሎንግ ቱ ወይም ኤሌመንት መሆኑን ያሳየናል። ከላይ እንደዚህ ደግሞ ይሄን ከጻፍንበት ምን ይሆናል? ኖት አን ኤሌመንት ይሆናል ማለት ነው። ኖት አን ኤሌመንት። ለምሳሌ እናንተ ክፍል ውስጥ 30 ተማሪዎች አሉ እንበል። ከእናንተ ክፍል ውስጥ አንዱን ተማሪ ውሰዱና ይሄ ተማሪ የኛ ክፍል ያንን ክፍል ሴት ኤክስ ብትሉት የዚህ አባል ነው የሚለውን ለመግለጽ ይሄን ትጠቀማላችሁ፣ ይሄኛውን ሲምቦል ኢ ማለት ነው። እኔ ደግሞ የእናንተ ክፍል ተማሪ አይደለሁም። ስለዚህ ያን ደግሞ ለማሳየት እችኛዋን ሲምቦል ትጠቀማላችሁ ማለት ነው። ኦኬ ሰፖዝ ዛት ኤ ኢዝ ዘ ሴት ኦፍ ፖዚቲቭ ኢቨን ነምበርስ። እስኪ እንጻፍ። ኤ ኢዝ ዘ ሴት ኦፍ ምን? ፖዚቲቭ ኢቨን ነምበርስ። ተዘርዝሮ ማለቅ ይችላሉ አይችሉም? የተወሰኑትን ብቻ እንጻፍ። 2
4 6 እያለ ይቀጥላል ማለት ነው። እያለ ይቀጥላል። እሺ 4 is an element of A። እዚህ ጋር እንግዲህ ኤሌመንት ከሆነ ሲምቦሏን እንጠቀማለን፣ ካልሆነ ደግሞ ኖት አን ኤሌመንት የሚለውን ሲምቦል እንጠቀማለን። 4 እዩ suppose that A is the set of positive even numbers ነው የሚለን even number። ሶ ይሄ 4 ነው፣ 4 አለ እዛ ውስጥ። ስለዚህ እቺኛውን ሲምቦል እንጠቀማለን ማለት ነው። እዚህ ጋር ይሄ 5 ነው። 5 ኢቭን ነው አይደለም፣ ምንም እንኳን ፖዚቲቭ ቢሆንም ኢቭን አይደለም። ስለዚህ እቺ ጋር እቺን እናመጣና ከላይ እንደዚህ ሰረዝ ማድረግ ነው ማለት ነው። ኔጌቲቭ 2 ይሄም አይደለም፣ ምክንያቱም ፖዚቲቭ ነው የሚለን። እሺ 0 ይሄም አባል አይደለም ማለት ነው። ስለዚህ አባል ከሆነ ይሄን ሲምቦል እንጠቀማለን። ኤሌመንት ኦፍ ዩ ከኢ ጋር ይመሳሰላል፣ እንደዛ ማስተዋወስ ትችላላችሁ። ኖርማሊ የሚከብድ ኮንሰፕትም አይደለም። ወደ ሴት ዲስክሪፕሽን እንምጣ። ሴትን እንዴት መግለጽ እንችላለን? በሶስት መልኩ ልንገልጽ እንችላለን። ቨርባል ሜተድ፣ ሌላስ ሊስቲንግ ሜተድስ፣ ሌላ ሴት ቢልደር ሜተድ። በእነዚህ በሶስቱ መግለጽ እንችላለን። ቨርባል ሜተድ ወይም ስቴትመንት ፎርም በአፍ በምናውቀው ቋንቋ በአማርኛም ይሁን በኦሮምኛም ይሁን በእንግሊዘኛም ይሁን በጉራጌኛ በትግረኛ ብቻ በምታውቁት ቋንቋ ምን ማለት መግለጽ ማለት ነው። ለምሳሌ ሴት ኤ አለ። ሴት ኤ ቢ ሲ ዲ እነዚህ አባላት አሉት። ሶ ይሄንን በቨርባል ሜተድ እንዴት ነው የምትገልጹት ማለት ነው? ኤ ቢ ሲ እና ዲ የሴት ኤ አባላት ናቸው ብላችሁ ትገልጻላችሁ። በሌላ ቋንቋም እንደዛው ማለት ነው። ብቻ ዞሮ ዞሮ ምንድነው ከሂሳባዊ ሲምቦል ሳንጠቀም በምናውቀው በራሳችን ቋንቋ አረፍተ ነገር የምንጽፍበት ፎርም ነው ማለት ነው ይሄኛው። ሌላ ሊስቲንግ ሜተድ ላይ ስንመጣ ሁለት አይነት መንገድ አለ። አንደኛው ኮምፕሊት ሊስቲንግ ሜተድ ነው። ሌላኛውስ ፓርሻል ሊስቲንግ ሜተድ ነው። ኮምፕሊት ሊስቲንግ ሜተድ ከሆነ ወይም ሮስተር ሜተድ እንለዋለን። አባላቶቹን አጠቃላይ ነው የምንጽፈው፣ አንድ እንኳን የሚተርፍ የለም ማለት ነው። ለምሳሌ ኤ ልበል 1 2 3 እንደዚህ ባረግ ይሄ አሁን ኮምፕሊት ሊስቲንግ ሜተድ ነው፣ ሁሉም አባል ተጽፏል ማለት ነው። ነገር ግን ኤ ልበልና እዚህ ጋር 1 2 3 ብዬ እንዲህ ነጠብጣብ ባደርግ ሁሉም አባላቶች አልተዘረዘሩም ማለት ነው። 1 2 3 4 5 6 እያለ ይቀጥላል። ይሄኛው የሚሆን ከሆነ ፓርሻል ሊስቲንግ ሜተድ ነው የምንለው። ካሉት አባላቶች ውስጥ ጥቂቶቹን የጠቀስ ነው፣ ፓርሻል የተወሰኑትን ብቻ ማለት ነው። ሙሉውን መጥቀስ የምንችል ከሆነ ወይ መዘርዘር የምንችል ከሆነና ከዘረዘርን ኮምፕሊት ሊስቲንግ ሜተድ እንለዋለን። ፓርሻል ሊስቲንግ ሜተድን የምንጠቀምበት ምክንያት ሁለት ነው። አንደኛው መዘርዘር ይቻላል፣ አባላቶቹን መዘርዘር ይቻላል። ለምሳሌ ሴት ኤ ልበል እዚህ ጋር ወይም ሴት ኤክስ ልበል 1 2 3 እያለ እስከ የት ድረስ እስከ 99 እዩ። አባላቶቹን መዘርዘር ይቻላል። ከ1 እስከ 99 መዘርዘር ትችላላችሁ። ነገር ግን ምንድነው አድካሚ ነው። ደብተር ላይ ከሆነ ቦታም በጣም ሰፊ ስፔስ ይወስዳል፣ ጊዜም ይወስድባቸዋል። ሶ አድካሚ የሚሆን ከሆነ ፓርሻል ሊስቲንግ ሜተድ እንጠቀማለን። ሌላኛውስ ዘርዝረን ለመጨረስ የምንቸገር ከሆነና የማይሆን ከሆነ ያ ማለት ዘ ሴት ኦፍ ናቹራል ነምበር ብንባል ለምሳሌ ኤን ልበል 1 2 3 እያለ ይቀጥላል። ምክንያቱም ዘ ሴት ኦፍ ናቹራል ነምበርን ዘርዝረን መጨረስ አንችልም። ያው ናቹራል ነምበር መቁጠሪያ ቁጥር ማለት ነው። 1 2 3 4 5 ሚሊዮን እያለ የሚቀጥል ማለት ነው። ይሄ የሚሆን ከሆነ ኢምፖሲብል ነው። ምን ለማድረግ ሊስት አድርጎ ለመጨረስ ማለት ነው። ሶ በእንደዚህ አይነት ኬዝ ፓርሻል ሊስቲንግ ሜተድ እንጠቀማለን። ዘርዝሮ ለመጨረስ የሚያስቸግር ከሆነ ይሄ ደግሞ አይሆንም፣ ዘርዝሮ ለመጨረስ አይሆንም። ስለዚህ ዲፊከልት ከሆነና ኢምፖሲብል ከሆነ ፓርሻል ሊስቲንግ ሜተድ እንጠቀማለን። ወደ ሴት ቢልደር ሜተድ ስንመጣ እንደዚህ ነው የምናደርገው። ሴት ኤክስ አለን። እዚህ ጋር የአባላቱን ተወካይ እናስቀምጣለን። ከዛ ይሄን እናስቀምጥ። ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ልበል
1 ሌስ ዛን ኦር ኢዝ ኢኳልስ ቱ ኤክስ ሌስ ዛን ኦር ኢዝ ኢኳልስ ቱ 10 እንደዚህ ብዬ ባስቀምጥ ይሁ ኤክስ ይሄ ተወካይ ነው፣ የአባላቶቹ ተወካይ ማለት ነው። ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር። ኤክስ ከስንት እስከ ስንት ነው ማለት ነው? ከ1 እስከ 10 ኢንክሉሲቭ 1 2 3 ይሄንን አሁን ዘርዝር ብባል 1 2 3 4 5 እስከ ድረስ እስከ 10 ይሄ ሴት ቢውልደር ሜተድ ይባላል፣ ወይም ሜተድ ኦፍ ዲፋይኒንግ ፕሮፐርቲ እንለዋለን ማለት ነው። ይሄኛው ሞሮፍ የሆነ ሂሳብ የመምሰል ነገር አለው አለ፣ ትንሽ ኮምፕሊኬትድ የሆነ ነገር አለው። ሶ ይሄኛው ሴት ቢውልደር ሜተድ እንለዋለን። በጣም ጥሩ ነው፣ ኢንተረስቲንግ ነው። ሶ አሁን እዚህ ጋር አባላቱ ይሄ አባላቱን የሚወክል ነው። ይሄ ደግሞ ማሟላት ያለበትን ክራይቴሪያ ወይም ፕሮፐርቲውን ነው የሚያሳየን ማለት ነው። እዚች ጋችን እንደዚህ ልናደርግ እንችላለን። ይሄኛውን ባሩን በምን መተካት እንችላለን? በዚህ ልንተካ እንችላለን። ያ ማለት ኤክስ ከዛችን እንደዚህ ማስቀመጥ፣ ከዛ ሳቲስፋይ ማድረግ ያለበትን ኮንዲሽን ደግሞ እዚህ ጋር እናስቀምጣለን። ሶስቱ ኮንዲሽን ሊስት ማድረጊያ ወይም ዲስክራይብ ማድረጊያ መንገዶች እነዚህ ናቸው ማለት ነው። እሺ እያንዳንዱ ላይ ኤግዛምፕል እንይ እስኪ። አሁን ቨርባል ሜተድ እዩ ዘ ሴት ኦፍ ኦል ቫውልስ ኢን ዘ ኢንግሊሽ አልፋቤት። በእንግሊዘኛ ነው አያችሁ የተጻፈው። በአማርኛም በኦሮምኛም ከሆነ በቃ አረፍተ ነገር ነው ማለት ነው። በዚህ መልኩ ዘ ሴት ኦፍ ኦል ኦድ ፖዘቲቭ ኢንቲጀርስ ሌስ ዛን ኦር ኢኳል ቱ 11። ይሄም አያችሁ ምንድን ነው? አረፍተ ነገር ነው። ይሄ ቨርባል ሜተድ ነው። ቨርባል ሜተድ ነው። ዘ ሴት ኦፍ ኦል ፖዘቲቭ ኪዩብ ነምበርስ ሌስ ዛን 100። ይሄ ምንድን ነው? በአፍ ነው። በቃ የሂሳብ እውቀቱ ራሱ ባይኖራችሁ ምን ማድረግ የምትችሉት ነው ማለት ነው። በራሳችሁ በምታውቁት ቋንቋ የምትጽፉት ነው ማለት ነው። ወደ ሴት ቢውልደር ሜተድ ደግሞ እንምጣ። ወደ ሴት ቢውልደር ሜተድ ስንመጣ እዩ የአባላቱ ተወካይ አለ እዚህ ጋር። የአባላቱን ተወካይ አስቀመጥኩኝ። ከዛስ እዚህ ጋር ደግሞ ኮንዲሽኑን ነው ማስቀምጠው። ኤክስ ኢዝ ኤ ቫውል ኢን ዘ እንግሊሽ አልፋቤት። አሁን ቫውል የሆኑ እነማን ናቸው? ኤ ኢ አይ ኦ። ኤ ኢ አይ ኦ 4 ነው 5 ነው? ኤ ኢ አይ ኦ ዩ እነዚህ ናቸው። ከዛ በየተራ እዚች ጋር እያመጣው እነዚህን መተካት ይሆናል ማለት ነው። ኤክስ ቦታ ላይ ኤን ኢን እያልኩ ተካለው ማለት ነው። ሌላ ኤክስ አሁን ተወካዩን አስቀመጥኩ። እዚህም ይሄ ሴት ቢውልደር ሜተድ ነው። ተወካዩን አስቀመጥኩ፣ ከዛ ኮንዲሽኑ ይመጣል። ተወካዩን አስቀመጥኩ፣ ከዛ ምን ይመጣል እዚህ ጋር ማለት ነው? ኮንዲሽኑ ይመጣል። ሊስቲንግ ሜተድ ላይ ደግሞ እንምጣ። ይሄው የትኛውን ሜተድ ነው የተጠቀምነው? ኮምፕሊት ሊስቲንግ ሜተድ ነው የተጠቀምነው። ምክንያቱም እዚህ ጋር የወሰድነው ኤግዛምፕል ለመዘርዘር ዛት ማች አስቸጋሪ ስላልሆነ ማለት ነው። ኤ ኢ አይ ኦ ዩ ነው 1 3 እስከ 11 እዚህ ጋርም 1 8 27 64 ይሄ ይሆናል ማለት ነው። ይሄኛው ሊስቲንግ ሜተድ ነው። ስፔሲፊካሊ ደግሞ ኮምፕሊት ሊስቲንግ ሜተድ ነው የተጠቀምነው እዚህ ጋር። እሺ ኤክስፕረስ ፎሎዊንግ ሴት ዩዚንግ ሴት ቢውልደር ሜተድ። እነዚህን ሴት ቢውልደር ሜተድ ተጠቀሙና ጻፉን የተባልነው። እሺ እንግዲህ እዩ ይሄንን ሴት ኤክስ ልበለው ወይም ዝም ብለንም መጻፍ እንችላለን። እንደዚህ ላድርግ። አሁን የአባላቶቹን ተወካይ ነው መጀመሪያ የምናስቀምጠው። ኤክስ ልበል ኤክስ፣ ከዛ እዚች ጋር ቺላ አስቀምጥ ወይም ባርም ማስቀመጥ ትችላላችሁ። እንደምታዩት 2 4 6 8 10 እያለ ነው የሚቀጥለው። ኤክስ ኢዝ አን ኢቭን ምን ናቹራል ነምበር ናቹራል ነምበር። ይሄው በቃ ጨረስን ማለት ነው። እንደዚህ ብቻ ነው መጻፍ የሚቻለው አይደለም። በሌላ መልኩም ልንጽፍ እንችላለን። እንዴት? እንደዚህ አሁን የአባላቶቹን ተወካይ ኤክስ ልበል፣ 2x ላድርግ። አሁን 2x ከዛ እንደዚህ ላድርግ። ይሄ አባላቶቹ ተወካይ ነው። አሁን ኤክስን ምንድነው ማድረግ ያለብኝ? ናቹራል ነምበር ነው ማድረግ ያለብኝ። ከዛ እዚች ጋር እንምጣ። ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር። ያው ጨረስን። ናቹራል ነምበር ከስንት ይጀምራል? ከአንድ። አንዱ ሰዱና ተኩ እዚህ ጋር 2 times 1 2። ቀጥሎ ከአንድ ቀጥሎ ያለ ናቹራል ነምበር ስንት ነው? 2። 2ን እዚህ ጋር ተኩ። 2 ሲባዛ በ2 4። ከዛ 3ን ተኩ 6 እያለ ይሄዳል ማለት ነው። ስለዚህ በፈለጋችሁት መልኩ ህጉን እስከተከተላችሁ ድረስ ምን ማድረግ ትችላላችሁ? ዲፋይን ማድረግ ትችላላችሁ ማለት ነው። ያ ይሆናል። እዚህ ጋር ደግሞ እዩ 1
4 9 እያለ እስከ 81 ስለዚህ ፐርፌክት ስኩዌር ናቸው። ፐርፌክት ስኩዌር 1 ስኩዌር 4 2 ስኩዌር 9 3 ስኩዌር እያለ ነው የሚቀጥለው። ስለዚህ እንደዚህ እናድርግ። የአባላቱን ተወካይ እንደዚህ ላድርገው፣ ኤክስ ስኩዌር ላድርገው። ይሄ አባላቱ ተወካይ ነው ማለት ነው። ከዛ ዝች ጋር ልምጣ። ከስንት ነው የተነሳው? ከአንድ ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ልበለው። ከዛስ 1 ሌስ ዛን ኦር ኢዝ ኢኳልስ ቱ ኤክስ ሌስ ዛን ኦር ኢዝ ኢኳልስ ቱ 9። በዚህ መልኩ ላስቀምጠው እችላለሁ። እዩ አንድን ወስጄ እዚህ ጋር ስተካ 1 ስኩዌር 1 ከዛስ 2 ልተካ ናቹራል ነምበር ነው ተብሏል። እዚህ ጋር ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ስለተባለ ቀጥሎ የሚመጣው 2 ነው። ከአንድ ቀጥሎ 2 ነው። 3 4 5 እያለ ነው የሚቀጥለው። ስኩዌር ስናደርጋቸው ይሄንን ይሰጠናል ማለት ነው። በዚህ መልኩም መግለጽ እንችላለን። ይሄ ብቸኛ መንገድ ነው አይደለም። ሌሎችም የተለያዩ መንገዶች አሉ። ምን እስከሆነ ድረስ ህጉን እስከተከተልን ድረስ ማለት ነው። ተመሳሳይ ነው። እሺ the notion of sets እንግዲህ ኢምፕቲ ሴት፣ ፋይናይት ሴት እስከ ፕሮፐር ሰብሴት ድረስ አሉ እነዚህ ቴክስታችሁ ላይ ማለት ነው። ኢምፕቲ ሴት ማለት ምን ማለት ነው? ምንም አባል የሌለው ማለት ነው። ምንም አባል የሌለው ለምሳሌ የዳይኖሰር ስብስብ ብላችሁ ምንድን ነው የሚሆነው? ኢምፕቲ ሴት። ለምን? የለንም። ከየት እናምጣው? የለንማ። ምድር ላይ ያለ የለም። ማየት አትችሉም። የለም። ይሄ ይሆናል። ለምሳሌ ሌላ ደግሞ 5 ሜትር የሚረዛዝሙ ሰዎች ስብስብ ብንባል ይሄ ምን ይሆናል? ኢምፕቲ ሴት። አለ እንዴ? የለም። ማግኘት ስለማንችል ማለት ነው። 5 ሜትር የሚረዝም የለም። ምናልባት ወደፊት ከኖረ አላውቅም። ይሄ ምን ይሆናል? ኢምፕቲ ሴት ይሆናል ማለት ነው። እንዴት ነው የምንገልጸው? በዚህ መልኩ ልንገልጸው እንችላለን። ኦር ደግሞ በእንደዚህ አይነት መልኩም ልናሳይ እንችላለን ማለት ነው። ፋይናይት ሴት። ፋይናይት ሴት ማለት ምን ማለት ነው? አባላቶቹ ተቆጥረው የሚያልቁ ከሆነ ያ ሴት ፋይናይት ሴት ነው። ለምሳሌ 1 2 3 ይሄ ምንድነው? ፋይናይት ሴት። ምክንያቱም አባላቶቹን ቆጥረን መጨረስ ስለምንችል ማለት ነው። ኢንፋይናይት ሴት አባላቶቹን ቆጥረን መጨረስ የማንችል ከሆነ 1 2 3 እያለ ይቀጥላል ብዬ ብቶ ይሄ ኢንፋይናይት ሴት ነው። ምክንያቱም አባላቶቹን ቆጥሬ መጨረስ አልችልም። ነጠብጣብ አድርጌ ተውኩት፣ ይቀጥላል ማለት ነው። ይሄኛው ፋይናይት ሴት ነው፣ ይሄኛው ኢንፋይናይት ሴት ነው። ሌላ ኢኳል ሴትስ፣ ሁለት ሴቶችን እንወስዳለን። ከዛ ማነጻጸር ኢኳል የሚሆኑ ከሆነ የአባላቶቹ ብዛት እኩል መሆን አለበት። በተጨማሪ እያንዳንዱ አባላት መመሳሰል መቻል አለባቸው። ለምሳሌ ሴት ኤ 1 2 እነዚህ አባላት ቢኖሩት ሴት ቢ ደግሞ 2 1 ሊሆን ይችላል። 2,1 ይሄ ሊሆን ይችላል። እዩ የአባላት ብዛት 2 እዚህም 2 እዚህም 1 አለ እዚህም 1 አለ እዚህ 2 አለ እዚህም 2 አለ። አደራደሩ ማተር አያደርግም። 2 1 1 2ም ቢሆን ምንም ችግር የለውም። የአባላቶቹ ብዛት እኩል ነው። ሲቀጥል ደግሞ እያንዳንዳቸው አባላቶቹ ይመሳሰላሉ። ስለዚህ እነዚህ ሁለት ሴቶች ምንድናቸው? ኢኳል ሴትስ ናቸው ማለት ነው። ኢኳል ሴትስ ናቸው። እሺ ኢኩቫለንት ሴት። ኢኩቫለንት ሴት በቁጥር ተመጣጣኝ ማለት ነው። አባላቶቹ የግድ መመሳሰል አለባቸው አይደለም። ቢመሳሰሉ ምንም ችግር የለም። ለምሳሌ ሴት ኤን እና ሴት ቢን ብንወስድ ሁለቱ ምንድናቸው? ኢኳል ሴትም ናቸው፣ ኢኩቫለንት ሴትም ናቸው። ኢኩቫለንት የሚሆን ከሆነ ነምበር ኦፍ ኤሌመንትስ ኦፍ ሴት ኤ ከነምበር ኦፍ ኤሌመንትስ ኦፍ ሴት ቢ ጋር እኩል መሆን አለበት። ቁጥሩ ላይ ብቻ ነው ትኩረት የምናደርገው፣ አባላቶቹ ላይ ትኩረት አናደርግም። ለምሳሌ የኤ አባላት ኤ ኮማ ቢ ቢሆን ስንት አባላት አሉት? 2። እዚህ እንምጣ። ቢ ስንት አባላት አሉት? 2። ስለዚህ ምንድናቸው? ኢኩቫለንት ናቸው ማለት ነው። ዩኒቨርሳል ሴት። ዩኒቨርሳል ሴት ማለት አጠቃላይ ሁሉንም አባላት ለምሳሌ የሆነ 2 ግሩፕ አለ። እናንተ ትምህርት ቤት በመጣ ለምሳሌ እናንተ የ9ኛ ኤ ክፍል ተማሪ ብትሆኑ ዩኒቨርሳል ሴት እናንተ ትምህርት ቤት ከመጣውኝ ሙሉ እናንተ ትምህርት ቤት ያሉ ተማሪዎች ዩኒቨርሳል ሴት ይሆናሉ ማለት ነው። የግድ የእናንተ ክፍል ብቻ አይደለም፣ ሌላውም እዛ ውስጥ ይጠቃልላል። የእናንተን ትምህርት ቤት ኮንሲደር ካደረግኩ ማለት ነው። ሰብሴት አንድ ሴት አለ
አንድ ሴት አለ። ለምሳሌ ሴት ኤ 1 2 3 ቲቸር 1 3 ላይ አበዛ፣ ችግር የለም ይሁን 1 2 3 እሺ ይሄ አለ። ለዚህ ሴት ሰብሴት ናቸው የምንላቸው ሴቶች ኢምፒቲ ሴት ሊሆን ይችላል፣ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል። ብቻ ዞሮ ዞሮ እነዚህን እዚህ ውስጥ ያሉትን አባላቶች እየወሰድን ሴት ክሬት እናደርጋለን። ባለ 1 ሊሆን ይችላል፣ ባለ 2 አባል እንዲሁም ባለ 3 አባል እንዲሁም ምንም አባል የሌለው ማለት ነው። እነዛ ሁሉ ምንድናቸው? ሰብሴት ናቸው ለዚህ ሴት። ፕሮፐር ሰብሴት ከሆነስ ከዚህ ላይ እየወሰድን ሴት ክሬት እናደርጋለን። አሳያችኋለሁ በኤግዛምፕል። አንድን ወስጄ አንድ ሴት መፍጠር እችላለሁ። አንድ ምንድነው? ለዚህ ምንድነው? ፕሮፐር ሰብሴት ነው። ነገር ግን ሙሉ ኤሌመንቱን መውሰድ አንችልም። ከዚህ ጋር ያለው ልዩነት ይሄ ነው። ሰብሴት 1 2 3ን እንደ አንድ ሴት በወስድ ለሴት ኤ ሰብሴት መሆን ይችላል። ፕሮፐር ሰብሴት ግን መሆን አይችልም። ይሄ ነው ልዩነታቸው። እሺ አሁን ይኸው እንግዲህ ኤምፒቲ ሴትን በኤግዛምፕል እንመልከት። ሴት ኤ እንደምታዩት በሴት ቢልደር ሜትር ነው የተገለጸው። ኤክስ አለ የአባላቶቹ ተወካይ። ኤክስ ኢዝ ቢትዊን 1 and 2 ኤክስክሉሲቭ። ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር። በአንድ እና በሁለት መካከል ናቹራል ነምበር አለን? የለንም። ናቹራል ነምበር 1 2 3 ነው። በአንድ እና በሁለት መካከል ናቹራል ነምበር የለንም። ስለዚህ ይሄ ምን ይሆናል ማለት ነው? ኤምፒቲ ሴት። እንደዚህ ልናሳየው እንችላለን ወይም በዚህ መልኩ ልንወክለው እንችላለን። ይሄ አንዱ የኤምፒቲ ሴት ኤግዛምፕል ነው ማለት ነው። ምንም አባል ልናገኝለት አንችልም፣ ምንም። ምክንያቱም በአንድና በሁለት መካከል ምን ስለሌለ? ናቹራል ነምበር ስለሌለ ማለት ነው። እሺ ፋይናይት እና ኢንፋይናይት ሴት ላይ ደግሞ ኤግዛምፕል እንመልከት። እዩ ዘ ሴት ኦፍ ናቹራል ነምበርስ አፕ ቱ 10። ይሄን መዘርዘር እንችላለን። እንደዚህ ላድርግ 1 2 3 እስከየት ድረስ? እስከ 10 አባላቶችን ዘርዝረን መጨረስ ቻልን ማለት ነው። ይሄ ምንድነው? ፋይናይት ሴት ነው። ፋይናይት ሴት ነው። የፋይናይት ሴት ኤግዛምፕል ይሄ ይሆናል። ዘ ሴት ኦፍ አፍሪካን ካንትሪስ። ይሄም በተመሳሳይ ፋይናይት የአፍሪካ ውስጥ ያሉ አገራትን ምን ማድረግ እንችላለን? ዘርዝረን መጨረስ እንችላለን። ዘ ሴት ኦፍ ሆል ነምበርስ። ይሄን ግን አንችልም። ሆል ነምበር ሌላ ከላል ተጠቀም። እሺ ወይም እዚሁ ጋር እንምጣ። ሆል ነምበር 0 1 2 እያለ እስከ መጨረሻው የሚቀጥል ማለት ነው። ሶያችሁ ይሄ ምንድነው? ዘርዝረን መጨረስ አንችልም። ይሄ ምንድነው? ኢንፋይናይት ሴት ነው ማለት ነው። ኢንፋይናይት ሴት። two sets A and B are said to be equal. ሴት A እና ሴት B እኩል ናቸው የምንለው መች ነው? ተመሳሳይ የአባላት ብዛት ሊኖራቸው ይገባል። ሲቀጥል ደግሞ መመሳሰል አለባቸው እያንዳንዳቸው። two sets A and B are said to be equal if and only if they have exactly the same or identical elements. መመሳሰል አለበት ማለት ነው። ማቴማቲካሊ it is denoted as በዚህ መልኩ እንገልጸዋለን። A is equals to B። እዚህ ጋር ተመልከቱ። ለምሳሌ ሴት A ይሄ ነው፣ ሴት B ደግሞ እዛ ጋር ተሰጥቶናል። ሴት A ይሄ አለ፣ ሴት B እዚህ ጋር አለ። አሁን መመሳሰላቸውን ቼክ እናድርግ። ግን እንደዚህ አድርጉ። የአባላት ቁጥር እዩ እስኪ 1 2 3 4። እሺ 1 2 3 4 አንዱን ፈተና አለፈ። ከዛ እያንዳንዳቸው ይመሳሰላሉ ወይ? አንድ እዚህ አለ፣ እዚህም አለ። ኦኬ 2 እዚህ አለ፣ እዚህም አለ። 3 እዚህም አለ፣ እዚህም አለ። 4 እዚህም አለ፣ እዚህም አለ። ስለዚህ እነዚህ ሁለት ሴቶች ምንድናቸው? they are equal set። are they equal sets? መልሳችን ምን ይሆናል? yes yes። ለምን? የአባላቱ ብዛትም እኩል ነው። እንደገና አባላቶቹ እያንዳንዳቸው ይመሳሰላሉ። ስለዚህ ኢኳል ሴትስ ናቸው ማለት ነው። አሁን ደግሞ ወደ ኢኩቫለንት ሴት እንምጣ። ኢኩቫለንት የሚሆኑ ከሆነ ቁጥራቸው ብቻ ነው እኩል መሆን ያለበት። ቁጥራቸው የአባላቶቹ ብዛት እኩል መሆን አለበት። ይሄ ብቻ በቂ ይሆናል ማለት ነው። እሺ ሴት ኤን ተመልከቱ። ስንት አባላት አሉት? 4። 1 2 3 4 አባላት ብዛት 4። እሺ ሴት ቢ ላይ ደግሞ እንምጣ። 1 2 3 4 የአባላቱ ብዛት ስንት ሆነ? 4። እዚህም 4። ስለዚህ ቁጥሩ እኩል ስለሆነ ኢኩቫለንት ሴት ናቸው። እንደዚህ ማሳየት ትችላላችሁ። ኤ ዛጋ ባለው ምልክት መሰረት ማለት ነው። እንደዚህ ይሆናል። are they equivalent sets? መልሳችን ምን ይሆናል? yes
ቁጥር ብቻ ብዛታቸውን ነው የምናየው ብዛታቸውን። ዩኒቨርሳል ሴት ላይ ደግሞ እንምጣ። ዘ ዩኒቨርሳል ሴት በዩ ነው የምንወክለው is the master set that contains all possible elements under consideration for a specific problem or discussion። ለምሳሌ እዩ እዚህ ጋር ሴት ኤ አለኝ፣ እዚህ ጋር ደግሞ ሴት ቢ አለኝ። እነዚህ የራሳቸው አባላት አላቸው። ከነዚህ ውጪ ለምሳሌ ቢ ምን ሊሆን ይችላል? ሻይ መጠጣት የሚወድና ቡና መጠጣት የሚወድ ሊሆን ይችላል። ነገር ግን ሁለቱንም የማይወዱ ደግሞ ይኖራሉ። ሁለቱንም የማይወዱ ሊኖሩ ይችላሉ። እነዛን የት ነው የምናስቀምጠው? ከሁለቱ ከሰርክሉ ውጪ እዚህ አካባቢ ነው የምናስቀምጠው። ወይ እዚህ ማለት ነው። ዩኒቨርሳል ሴቱ እነሱንም ይይዛል። ለዛ ነው ይሄ ማስተር ሴት የምንለው ማለት ነው። ኮንሲደር ከምናደርገው ውጪ ያሉትንም ሌሎችንም አንድ ላይ ነው ሰብስቦ የሚይዘው። ኤም ቢም አሉ። እንደገና ከሁለቱ ውጪ የሆኑ ደግሞ ሌሎች ኤሌመንቶች አሉ። እነዚህ ሁሉ በአጠቃላይ የዩኒቨርሳል ሴቱ አባል ናቸው ማለት ነው። the master set that contains all possible elements under consideration for a specific problem or discussion ይሄንን ነው የሚለን ማለት ነው። እዚህ ጋር ለምሳሌ ተመልከቱ። ሴት ኤ እነዚህ አሉት ኢቭን ናቹራል ነምበርስ ማለት ነው። ሴት ቢ ጋር ስንመጣ ደግሞ 1 3 5 ኦድ ናቹራል ነምበር። አሁን ፋይንድ ዘ ዩኒቨርሳል ሴት ይለናል። ምን ሊሆን ይችላል? ለምሳሌ ናቹራል ነምበር ልወስድ እችላለሁ ይሆናል። ይሄም ምክንያቱም ይሁ ናቹራል ነምበር 1 2 3 4 5 እያለ ነው የሚቀጥለው። ይሄ ምን ሊሆን ይችላል? ለዚህ ዩኒቨርሳል ሴቱ ሊሆን ይችላል። ሆል ነምበር ልወስድ እችላለሁ። ለምሳሌ ከስንት ነው የሚጀምረው? ከ0 1 2 እያለ ነው የሚቀጥለው። ይሄ ኢንቲጀር ለምሳሌ ልወስድ እችላለሁ። ኔጌቲቭ 3 እንደዚህ አይነት መልኩ ላስቀምጠው። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 3 እያለ ይቀጥላል። እነዚህ ሶስቱንም ብናይ እነዚህ ሁለቱን አንድ ላይ አጠቃለው ይይዛሉ። ስለዚህ ለነዚህ ለሁለት ሴቶች ዩኒቨርሳል ሴት ናቹራል ነምበር ሊሆን ይችላል፣ ሆል ነምበር ሊሆን ይችላል፣ እንዲሁም ኢንቲጀር ሊሆን ይችላል ማለት ነው። የፈለጋችሁትን መውሰድ ትችላላችሁ። ኦኬ አሁን ደግሞ ወደ ሰብሴት እንምጣ። አሁን ሰብሴት ነው ለማለት ይሄን ዲፊኒሽኑን አንብቡት። ሰብሴት ነው ለማለት እዩ ሁለት ሴቶች ሴት ኤ እና ሴት ቢ አለ። ይሄንን እንደምን ታስቡታላችሁ መሰላችሁ? ሌዛን ኦር ኢኳል ቱ እንደዛ አስቡት። ይሄን የኤ አባላት ብዛት ከቢ አባላት ብዛት ያንሳል ወይም እኩል ይሆናል። ነገር ግን የኤ አባላት ሙሉ ለሙሉ የት መገኘት አለባቸው? ቢ ውስጥ መገኘት አለባቸው። ኤ ውስጥ ያሉት አባላት ሙሉ ለሙሉ ቢ ውስጥ መገኘት አለባቸው። የሚሆን ከሆነ ኤ የቢ ሰብሴት ነው ማለት ነው። ኤ የቢ ሰብሴት ነው። ለምሳሌ እዚህ ጋር እዩ 1 2 3 ኦኬ። ከዛ ቢ ላይ እንምጣ 1 2 3 ኤ ሙሉ ለሙሉ የተገኘ ቢ ውስጥ ተገኘ። ስለዚህ ኤ የቢ ምንድነው? ሰብሴት ነው ማለት ነው። ስለዚህ ይሄ ነው ወይ ነው የሚለን? የስ ምክንያቱም ኤ ሙሉ ለሙሉ የስ ስለተገኘ ቢ ውስጥ ስለተገኘ ማለት ነው። አንድ ሰው ለምሳሌ ኤን እንደዚህ አድርጎ ቢወስድ እዩ አንድ እዚህም አለ እዚህም አለ። ስለዚህ ኤ ኢዝ ሰብሴት ኦፍ ቢ ብሎ በዚህ መልኩ ሊያስቀምጥ ይችላል። ሌላ ሰው ደግሞ ለምሳሌ 1 2 አባላቶቹ እነዚህ ቢሆኑ እዩ 1 2 ኤ ሙሉ ለሙሉ የተገኘ ቢ ውስጥ ተገኘ። ይሄም ኤ ኢዝ ሰብሴት ኦፍ ቢ የሚል ውጤት ይሰጠናል ማለት ነው። ሌላ ኤ ልበል 1 2 3 4 ይሄው 1 2 3 4 1 2 3 4 ኤ ሙሉ ለሙሉ የተገኘ ቢ ውስጥ እዚች ጋር ያለችዋን ምልክት እንደ ኦር ኢኳል ቱ አስቡት ብያችኋለሁ ለማስታወስ ማለት ነው። እዚህ ጋር እዩ የአባላት ብዛት 1 ነው። እዚህ ጋር ያለን አባላት ብዛት 4 ነው። ሌዛን ኦር ኢኳል ቱ ያው ይሄን ምልክት ታውቃላችሁ አይደል? ሌዛን ኦር ኢኳል ቱ ወደ ሴት ስናመጣው እንደዚህ ያልኩት ይሄን እንደዚህ ማለት ነው።
ሶ የአባላት ብዛት አንድ እዚህ ጋር 2 ስቲል ያንሳል። ኦር ኢዝ ኢኳልስ ቱም ከሆነ 1 2 3 4 ሙሉን አባላት ወሰድኩኝ። ስለዚህ አንድ ሴት የራሱ ምን መሆን ይችላል? ሰብሴት መሆን ይችላል ማለት ነው። ኤምፒቲ ሴትም ብንወስድ የሴት ቢ ምን ይሆናል? ሰብሴት ይሆናል። ምክንያቱም ስቲል በቁጥር ስለሚያንስ ማለት ነው። የዚህ አባላት ብዛት 0 ነው። የዚህ አባላት ብዛት 4 ነው። ስለዚህ ይሄን ሳቲስፋይ ያደርጋል ማለት ነው። አሁን ወደ ፕሮፐር ሰብሴት ከመጣን ደግሞ እችኛዋን ከታች ያለችዋን ብቻ ማጥፋት ነው። እንደዚህ ብቻ ይሆናል ማለት ነው። ይሄን ደግሞ ከዚህ ጋር አገናኙት ከሌዛን ጋር ማለት ነው። ሌዛን የሚሆን ከሆነ የአባላቱ ብዛት እዚህ ጋር ካለው ጋር ምን መሆን የለበትም? እኩል መሆን የለበትም። ስለዚህ እነዚህ አራቱን መውሰድ አንችልም። እሺ እንደገና እዚህ ጋር እንውሰድ ኤ ቢ እና 1 ብል ለምሳሌ 1 አለ ኤ እና ቢ ግን የሉም እዚህ ውስጥ። ስለዚህ ኤ ምን አይደለም? ኤ የቢ ምን አይደለም? ፕሮፐር ሰብሴት አይደለም። እንዴት እናሳያለን? የውስጥ ጋር ጭረት ማምጣት ይሆናል። ልክ ኖት አን ኤሌመንት ኦፍ ላይ እንደዚህ ጭረት እንዳመጣ ነው ኖት ሰብሴት ላይም በተመሳሳይ ችን ጭረት እናመጣለን ማለት ነው። እሺ አሁን ደግሞ ወደ ፕሮፐር ሰብሴት እንምጣ። ፕሮፐር ሰብሴት እዩ ሰብሴት መሆን አለበት። ነገር ግን የሁለቱ የአባላት ብዛት ወይ ሁለቱ ሴቶች ምን መሆን የለባቸውም? እኩል መሆን የለባቸውም። ኤ ከቢ ጋር እኩል መሆን የለበትም። ፕሮፐር በቃ ማነስ አለበት በአንድ አይፈቀድለትም ማለት ነው። ዲክታተር ነው። እሺ እዩ እዚህ ጋር 2 5 7 2 5 7 እዚህ ጋር ትርፍ ስንት አለች? 8 ስለዚህ ምን ይሆናል? አዎ ኤ የቢ ፕሮፐር ሰብሴት ነው ማለት ነው። ኤ የቢ ፕሮፐር ሰብሴት ነው። እሺ ቢ እንደዚህ ቢሆንስ? ለምሳሌ ኤ እንደዚህ ቢሆን ይሄ 2 5 7 8 እንደዚህ ቢሆን የአባላቱ ብዛት ምን ሆነ? እኩል ሆነ። ኤ ኢዝ እንደዚህ ነው ወይ? ኤ የቢ ፕሮፐር ሰብሴት ነው ወይ ተብላችሁ ብትጠየቁ ኤ ኢዝ ሌስ ዛን ቢ ብላችሁ አስታውሱ። ሌስ ዛን ኦር ኢዝ ኢኳልስ ቱ የለውም። ሶ የአባላት ብዛቱ እኩል ነው። ኤ አላነሰም በአባላት ብዛት። ልብ አድርጉ። ኤ ሙሉ ለሙሉ ቢ ውስጥ መገኘት አለበት፣ አንደኛው ክራይቴሪያ። ሲቀጥል የኤ የአባላት ብዛት ከቢ ቢያንስ በአንድ ማነስ አለበት። ያ የሚሆን ከሆነ ኤ የቢ ፕሮፐር ሰብሴት ይሆናል ማለት ነው። ፕሮፐር ሰብሴት ይሆናል። እዚህ ጋር 2 5 7 8 2 5 7 8 ምን ሆኑ? እኩል ሆኑ። ስለዚህ ይሄ ምን አይደለም ማለት ነው? ፕሮፐር ሰብሴቱ አይደለም ማለት ነው። ስለዚህ እዚህ ጋር ቺን ምልክት እናመጣለን ማለት ነው። ኦኬ ኦፕሬሽን ኦን ሴትስ። እንግዲህ ኦፕሬሽን ማለት ቁጥር ላይ ታውቃላችሁ፣ መደመር፣ መቀነስ፣ ማባዛት፣ ማካፈል። ወደ ሴት ስንመጣ ደግሞ ዩኒየን ሴቶችን ወደ አንድ መቀላቀል፣ የተለያዩ ሴትስን ወደ አንድ ማምጣት መቀላቀል፣ ኢንተርሴክሽን የጋራ አባል መውሰድ፣ ኮምፕሊመንት ከዩኒቨርሳሉ ጋር ነው የምንሰራው። ይሄንን ዲፈረንስ ከዩኒቨርሳሉ ጋርም ሊሆን ይችላል። እንደገና የሁለት ሴቶችንም ዲፈረንስ ልንወስድ እንችላለን። እዚህ ጋር ኮምፕሊመንት ከዩኒቨርሳሉ ጋር ነው የምንሰራው። ልብ አድርጉ። የሁለቱ ልዩነት ይሄ ነው። ኮምፕሊመንት ስንሰራ ከዩኒቨርሳሉ ጋር ነው የምንሰራው። ዲፈረንስ ላይ የሁለት ሴቶችን ወስደን ዲፈረንሳቸውን ልንፈልግ እንችላለን። ከዩኒቨርሳሉ ጋርም ያለውን ዲፈረንስ ልንፈልግ እንችላለን። ሶ እነዚህን ኦፕሬሽኖች እናያለን እያንዳንዳቸውን ማለት ነው። እሺ ሴት ኤ እነዚህ አባላት አሉት፣ ሴት ቢ ደግሞ እነዚህ አባላት አሉት። ድሮ ዘ ቬን ዲያግራም ኤንድ ፋይንድ ኤ ዩኒየን ቢ ኤንድ ኢንተርሴክሽን ቢ። እንግዲህ ኤ ዩኒየን ቢ ሁለቱን አባላት መቀላቀል ማለት ነው። ኢንተርሴክሽን ከሆነ ደግሞ የጋራ አባላቱን መውሰድ ማለት ነው። በቬን ዲያግራም ቬን ዲያግራም በዚህ መልኩ ላስቀምጥ። እዚህ ጋር ስዕል ላይ ቲቸር ጥሩ አይደሉም። እንደዚህ እናድርግ። እዚህ ጋር ደግሞ ይሄንን እዚህ ጋር ላምጣው። ስንት ሴት ነው ያለን? 2 ሴት። ይሄኛውን ሴት ኤ ልበለው፣ ይሄኛውን ደግሞ ሴት ቢ። ሁልጊዜ ቬን ዲያግራም ስትሰሩ ከምንድነው መነሳት ያለባችሁ? ከኢንተርሴክሽኗ ወይም ከጋራ አባላቶቹ ነው መነሳት ያለባችሁ። ሶ እዩ የጋራ አባል 0 እዚህ ያለ እዛ የለም። እዩ ይሄ የጋራ ሪጅን ነው። ይሄ የኤ ብቻው ነው። ይሄ የቢ ብቻው ነው። ይሄ ደግሞ የጋራ። ስለዚህ የጋራ የሆኑትን አባላቶች እዚህ ጋር እናስቀምጣለን። የኤ ብቻ የሆነውን አባል እዚህ፣ የቢ ብቻ የሆነውን አባል ደግሞ እዚህ ጋር እናስቀምጣለን። ሶ
የሁለቱ የጋራ የሆኑትን ይሁ አንድ እዚህ አለ እዛም አለ። ስለዚህ እዚህ ጋር አንድን ልጻፍ። 3 እዚህ አለ እዛም አለ። ይሄው 3 5 እዚህ አለ እዛ የለም። 7 እዚህ አለ እዛ የለም። ስለዚህ እዚህ ጋር 7 ላስቀምጥ። ይሄ ምንድነው የሚያሳየን? ይሁ 1 3 7 1 3 7 የኤ እና የቢ የጋራ አባል ናቸው ማለት ነው። ቬን ዲያግራሙ ላይ በዚህ መልኩ ኦቨርላፕ አድርጎ ነው ያሉት። እዩ እንደዚህ እና የተለያዩ ሰርክሎች ነበሩ። ኦቨርላፕ አንደኛው ሌላኛው ላይ ማለት ነው የጋራ አባል ስላላቸው በዚህ መልኩ። የጋራ አባል ባይኖር ለየብቻ ነበር ነጣጥለን የምናስቀምጠው በዚህ መልኩ። እሺ አሁን ወደ ኤ እንምጣ። ወደ ኤ ስንመጣ 1 3 5 ኦልሬዲ ተወስደዋል የጋራ አባል ስለሆኑ። 0 እና 5 ግን የኤ ብቸኛ አባል ናቸው። የኤ የብቻው የግሉ ማለት ነው። 0 5 0 5 ያው እዚህ ጋር መጣው። ወደ ቢ ደግሞ ልሂድ። የቢ የግሉ ከኤ ጋር የማይጋራው ማለት ነው ማማን ናቸው? 1 አይደለም 2 4 6 2 4 6 ይሄ የቢ የብቻው ይሆናል ማለት ነው። አሁን ይሄንን አስቀምጥን። ከዚህ በኋላ ምን ተጠየቅን? ኤ ዩኒየን ቢ ኤ ዩኒየን ቢ መቀላቀል ማለት ነው። ሶ አሁን እንግዲህ 0 ከዛ 1 2 3 4 5 6 7 1 2 3 4 5 6 7 8 ነው እንዴ? እሺ 0 1 2 3 4 5 6 7 አዎ። ስለዚህ እነዚህ ሆኑ ማለት ነው። ልብ አድርጉ ዩኒየን ስትሰሩ ቁጥር መደጋገም አይቻልም፣ ወይም አባላት እዚህ ውስጥ መደጋገም አይችሉም። ለምሳሌ እዩ አሁን ሴት ኤ 1 1 2 ይሄ ቢሆን ይሄንን አስተካክለን እንዴት ነው የምንጽፈው? እንደዚህ 1 2 ዩኒክ መሆን አለበት። እያንዳንዱ አባል ዩኒክ መደጋገም የለበትም። አሁን ይሄንን ቀጥታ ወስደን እንቀላቅል ብንል ይው አንድ እዚህም አለ እዚህም አለ። ሁለቴ እንጽፈዋለን ማለት አይደለም፣ አንድ ጊዜ ብቻ ነው የምንጽፈው። በተመሳሳይ 3ንም 3 እዚህም እዛም ስላለ ሁለቴ አንጽፈውም፣ አንዴ ነው የምንጽፈው። በዚህ መልኩ ማለት ነው። ዲስቲንክት መሆን አለበት። የአንድ ሴት አባላት ምን መሆን ዲስቲንክት መደጋገም አይቻልም ማለት ነው። ሶ ኤ ዩኒየን ቢ ይሄ ይሆናል። ምን አደረግን? ይሄንንም እንዳለ ወሰድን ማለት ነው። ሌላ ኤ ኢንተርሴክሽን ይሄ ዩኒየን ነው። ዩ በዚህ ማስታወስ ትችላላችሁ። ዩኒየን። እሺ ኤ ኢንተርሴክሽን ቢ ላይ ደግሞ እንምጣ። ኤ ኢንተርሴክሽን ቢ የጋራ አባል ማለት ነው። የጋራ አባላቶቹ 1 3 7 1 3 7 ይሄ ይሆናል ማለት ነው። እንግዲህ ቬን ዲያግራሙን ራሱ ባንሰራ ከዚህ ላይ ዳይሬክት መውሰድ እንችላለን። እነዚህን ማግኘት እንችላለን። ይሄ ኤ ዩኒየን ቢ፣ ኤ እና ቢ እንቀላቀልን፣ ኤ ኢንተርሴክሽን ቢ ይሄ እናመጣን። አሁን ተመልከቱ እንግዲህ ሴት ኤ ይሄ ነው፣ ሴት ቢ ያ ነው። ሌላ ኦፕሬሽን ተጠቅመን ሌላ አዲስ ሴት ፈጠርን። ይሄ እኮ ሌላ ሴት ነው እንደምታዩት። እዚህ ጋርም ተመልከቱ ኤ ኢንተርሴክሽን ቢ አዲስ ሴት ፈጠርን ማለት ነው። እሺ ዩኒቨርሳል ሴት ተሰጥቶናል። ዩኒቨርሳል ሴት ኤ ተሰጥቶናል። ኤ ኮምፕሊመንት ነው የተጠየቅነው። ኤ ኮምፕሊመንት ይሄ ማለት ምን ማለት ነው? ኮምፕሊመንት ከዩኒቨርሳል ጋር ነው የምንሰራው ብያችኋለሁ። ይሄ ማለት ከዩኒቨርሳል ሴቱ ላይ ኤን ቀንሱ ማለት ነው ባጭሩ። ለምሳሌ ኤክስ ኮምፕሊመንት ብትባሉ ከዩኒቨርሳል ላይ ኤክስን ቀንሱ ማለት ነው። ወይም ይሄንን እንዴት ልጽፉ ትችላላችሁ? ዩኒቨርሳል ዊዛውት ኤክስ ማለት ነው። ዩኒቨርሳል ዊዛውት ኤክስ። አሁን እንግዲህ 3 4 አለ እዚህ ጋር ዩኒቨርሳሉ ጋር እንመጣና እንቀንሳለን። 3ን ልቀንስ 4ን ልቀንስ ማቀረ 0 1 2 ሶ ኤ ኮምፕሊመንት 0 1 2 ይሄ ይሆናል ማለት ነው። ይሄ ይሆናል ባጭሩ ከዩኒቨርሳሉ ላይ ኤን መቀነስ። 3,4 አለ እዛ ጋር ይሄን 3,4 ምን አደርጋለሁ? አስወግደዋለሁ ማለት ነው። ማይቀራል 0 1 2 ይሄ ይሆናል። እሺ ዲፈረንስ ኦፍ ሴትስ እሺ ዲፈረንስ ላይ ደግሞ ስንመጣ ከዩኒቨርሳሉ ጋርም ልንሰራ እንችላለን። እንደገና ካሉ ትንንሽዬ ሴቶችም ጋር ልንሰራ እንችላለን። ኮምፕሊመንት ግን በዛ መልኩ አይሰራም። ከዩኒቨርሳሉ ጋር ነው የሚሰራው።
እሺ the difference between two sets a እና b የተባሉ ሁለት ሴቶች ቢኖሩን ማለት ነው which is denoted by a minus b በዚህ ዲኖት ብናደርገው በዚህ a minus b ይሄ ማለት ምን ማለት ነው? ከኤ ላይ ቢን ቀንሱ ማለት ነው። ወይም ከኤ ውስጥ የቢን አባላት አስወግዱ ማለት ነው። the set of all elements in A and not in B ከኤ ውስጥ ቢን አስወግዱ ማለት ነው። በአጭር አማርኛ ሴት ኤ 1 2 3 4 እነዚህ ኤሌመንቶች ቢኖሩ የሴት ቢ ደግሞ 1 4 እነዚህ አባላቶች ቢኖሩ ኤ ማይነስ ቢ ይሄ ማለት ኤ በዚህ መልኩም ልንገልጸው እንችላለን። የኤ የሆነ ወይ ከኤ ላይ ቢን ቀንሱ ወይም የኤ ሆኖ የቢ ያልሆነ የኤ ሆኖ የቢ ያልሆነ አሁን እዩ የኤ ሆኖ የቢ ያልሆነ አንድ የኤም ነው የቢም ነው። ስለዚህ ይሄን አንፈልግም እንቀንሰዋለን። እሺ 4 እዚህም አለ እዚህም አለ እናስወግደዋለን ማለት ነው። ምን አደረግን? ከኤ ላይ ቢን ቀነስን ማለት ነው። የኤ የሆነ የቢ ያልሆነ እነማን ናቸው? 2 እና 3 2 የኤ ነው የቢ ግን አይደለም። 3 የኤ ነው የቢ ግን አይደለም። 1 የኤ ነው የቢም ነው። 4 የኤ ነው የቢም ነው። እነዛን እናስወግዳቸዋለን ማለት ነው። ስለዚህ የዚህ ውጤት ስንት ይሆናል? 2.3 ይሆናል ማለት ነው። 2.3 the set of all elements in A and not in B ይሄ ይሆናል ማለት ነው። ሌላ በዚህ መልኩም ልንገልጸው እንችላለን። ልብ አድርጉ the relative complement of B with respect to A relative complement of B with respect to A ትንሽ የማሳሳት ነገር አለው። ለማስታወስ እንደዚህ ማድረግ ትችላላችሁ። ይሄ መጀመሪያ ላይ ነው የመጣው። እንደ ኃላፊ አስቡት። ሪስፔክትድ የተከበረ ማለት ነው። ይሄ እንዴት ታነባላችሁ? ሪላቲቭ ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ኤ ኤ ሪስፔክትድ ነው ብያችኋለሁ። እንደ ኃላፊ እንደ መጀመሪያ ላይ ነው የመጣው። ሪላቲቭ ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ምን ኤ ዊዝ ሪስፔክት ቱ ኤ ይሆናል ማለት ነው። እንዴት ልንጽፈው እንችላለን? በዚህ መልኩ ኤ ማይነስ ቢ ይሄ የአባላቱ ተወካይ ነው። ኤክስ ኢዝ አን ኤሌመንት ኦፍ ኤ ነገር ግን ኤክስ የማ አባል መሆን የለበትም የቢም አባል መሆን የለበትም። ባጭሩ ከኤ ላይ ቢን መቀነስ ማለት ነው። ከኤ ላይ እነዚህ ቢን ስቀንስ 1 እና 4 አጠፋው ማቀረ 2.3 ቀረ ማለት ነው። እሺ ሴት ኤ ይሄ ነው። ሴት ቢ ተሰጥቶናል። አሁን ምን ተጠየቅን? ይሄ እንዴት እናነበው? ሪላቲቭ ኮምፕሊመንት ኦፍ ሴት ቢ ዊዝ ሪስፔክት ቱ ኤ ምክንያቱም ኢንተራንስ ላይ በዚህ መልኩ ትጠየቃላችሁ። ቢ ማይነስ ኤ ብላችሁ ልትወስዱ ትችላላችሁ ማለት ነው በስተት። እሺ ከኤ ላይ ቢን እንቀንስ እንግዲህ 3 እዚህ አለ አንፈልግም። 4 እዚህ አለ ይሄው አንፈልግም። ኤ ማይነስ ቢ ወይም የኤ ሆኖ የቢ ያልሆነ እነማ ይሆናሉ? 0 1 2 ይሄ ይሆናል ማለት ነው። ይሄ ይሆናል። ሲሜትሪክ ዲፈረንስ ላይ እንምጣ ደግሞ። ሲሜትሪክ ዲፈረንስ የጋራ አባላትን ነው የሚያስወግደው። ሁለት ሴቶች አሉ። ሁለት ሴት ኤ እና ሴት ቢ የጋራ አባል እናስወግድና ሴቶቹን መቀላቀል። ለምሳሌ ይሄ አለ 1 2 6 7 8 9 ይሄ ሴት ኤ ቢሆን እና ይሄ ሴት ቢ ቢሆን ሲሜትሪክ ዲፈረንስ በዚህ መልኩ እንገልጸዋለን። ይሄ ነው ሲምቦሉ ሲሜትሪክ ዲፈረንስ። ይሄ ምንድነው የሚያደርገው? የጋራ የሆኑትን አባል ያስወግዳል። ከዛስ የየግላቸውን እንዲቀላቅሉ ነው የሚያደርገው። 1 2 1 2 8 9 ይሄ ይሆናል ማለት ነው። የጋራ የሆነውን ምን ማድረግ? ማስወገድ። የጋራ የሆነውን ማስወገድ። ኦር ይሄንን እንዴት ዲፋይን ልናደርገው እንችላለን? ተመልከቱ። ይሄ በዚህ መልኩ ዲፋይን ሊደረግ ይችላል። ኤ ማይነስ ቢ ዩኒየን ቢ ማይነስ ኤ በዚህ መልኩ ልንገልጸው እንችላለን። ወይም በዚህ መልኩ ኦር ደግሞ
ኤ ዩኒየን ቢን ስሩ። ከዛስ ኤ ኢንተርሴክሽን ቢውን አስወግዱ። የኤ ዩኒየን ቢ አባል የሆነ ነገር ግን የጋራ ያልሆነ ማለት ነው። ይሄ ሲሜትሪክ ዲፈረንስ የሚሆን ከሆነ የሁለቱ የጋራ የሆነውን ማስወገድ ነው ማለት ነው ባጭሩ። እሺ ኤግዛምፕል እንመልከት እስኪ። ሴት ኤ ተሰጥቶናል፣ ሴት ቢ ተሰጥቶናል። ምን ተጠየቅን? ሲሜትሪክ ዲፈረንሱን የተጠየቅነው ምንድነው ተባብለናል? የጋራ የሆነውን ማስወገድ፣ የጋራ የሆነውን እናስወግድ። እሺ አሁን ተመልከቱ፣ አንድ እዚህ አለ እዛ የለም፣ ሁለት እዚህ አለ እዛም አለ፣ ይሄን እናስወግዳለን። አራት እዚህ አለ እዛ የለም፣ አምስት እዚህ አለ እዚህም አለ፣ አስወገድን። ይሄ ጋር ከዛ የተረፉትን መቀላቀል ማለት ነው። እሺ አይ ቲንክ ሌላ ከለር ብጠቀም የተሻለ ነው። አንድን ወሰድኩ፣ ቀጥሎ 3ን ልውሰድ፣ 4 7 8። ይሄ ምን ይሆናል ማለት ነው? ሲሜትሪክ ዲፈረንሱ ይሆናል። ምንድነው ያደረግነው? የጋራ የሆኑትን አስወገድን። በቬን ዲያግራም ደግሞ ላሳያችሁ። ይሄ ሴት ኤ ነው፣ ይሄ ሴት ቢ ነው። የጋራ የሆኑት እነማን ናቸው? 2 5። እሺ አሁን የኤ ደግሞ የብቻው የሆኑት 1 4 8 1 4 8። የቢ የብቻው የሆኑት 3 እና 7 3 7። ይሄ አለ። አሁን የጋራ የሆኑትን አስወግዱ። ማቀረ 1 3 4 7 8። ሲሜትሪክ ዲፈረንስ ይሄ ነው። በጣም ቀላል ነው። እሺ አሁን ደግሞ ሁለት ሴቶችን እንወስድና ክሮስ። ይሄ ሪሌሽን ነው። በሌላ አገላለጽ ይሄ ሪሌሽን ነው እየፈጠርን ያለ ነው። ሁለት ሴቶች ወስደን ክሮስ ፕሮዳክታቸውን ስንሰራ ምንድነው ክሬት የምናደርገው? ሪሌሽን። አንዱን ሴት ከሌላ ሴት ጋር ምን አደረግን? አዛመድን ማለት ነው። በጣም ሲምፕል ነው። ተመልከቱ። አሁን ኤ ክሮስ ቢ፣ አሁን ሁለት ሴት ነው እንግዲህ ወደ አንድ እያመጣን ያለ ነው። ስለዚህ ምንድነው የምናደርገው ማለት ነው? ይሄ መጀመሪያ ላይ ያለው ኤ ነው እንደምታዩት። ከኤ የመጀመሪያ አንዱን አባል እንወስዳለን። ከኤ አንድ ልውሰድ ለምሳሌ። ከዛ ከቢ ጋር እናጣምረዋለን። ከቢ ጋር የቢ አባል ኤ እና ቢ አሉ። አንድን ከኤ ጋር ላዛምድ፣ አንድን እንደገና ከቢ ጋር ላዛምድ። ይኸው መጀመሪያ ላይ ያለው ኤ ስለሆነ ከኤ አንድ አባል ወስዳለሁ። ከዛ በየተራ አጣምራለሁ። ሲም ቢኖር 1 ሲኤል ነበረ፣ ዲም ቢኖር 1 ዲኤል ነበረ። ነገር ግን ሁለት ብቻ ስለሆኑ በዚህ መልኩ አስቀምጣለሁ። አሁን አንድ ተዛምዳ ጨረሰች። ወደ ምን እንሂድ? ወደ ሁለት ደግሞ እንሂድ። 2 ሁለትንም እንደገና ከኤ እና ከቢ ጋር አዛምዳታለሁ ማለት ነው። 2a 2 ቢ ይሄ ይሆናል። ይሄ ምንድነው? ኤ ክሮስ ቢ ሪሌሽን ፈጠርን ማለት ነው። ተዛምዶ ፈጠርን። ቢ ክሮስ ኤ ሲሆንስ ተቃራኒ ማለት ነው። ቢ ክሮስ ኤ። አሁን መጀመሪያ ላይ የመጣው ማን ነው? ቢ ነው። ስለዚህ የቢን አባል ነው ማስቀድመው። ኤ ልውሰድ፣ ኤ ከዛ በየተራ አዛምዳለሁ። እዚህ 1 ኤ 2 ኤን መጀመሪያ ላይ ቢ ስለሆነ ያለው ኤን ወሰድኩ። ከአንድም ከሁለትም ጋር በየተራ አዛምድኩ። አሁን ደግሞ ቢን ወስዳለሁኝ። ቢ 1 ቢ 2 ይሄ ይሆናል ማለት ነው። ይሄ ክሮስ ፕሮዳክት ይሆናል። ክሮስ ፕሮዳክት። እሺ ሌት ኤ ኤንድ ቢ ቢ 2 ፋይናይት ሴትስ ነምበር ኦፍ ኤለመንት። ይሄ ምን ማለት ነው? የኤ የአባላት ብዛት ማለት ነው። የኤ የአባላት ብዛት ስንት ነው? 20። ነምበር ኦፍ ኤለመንትስ ኦፍ ሴት ኤ 20 ተሰጥቶናል። ነምበር ኦፍ ኤለመንትስ ኦፍ ሴት ቢ ደግሞ 28 ተሰጥቶናል። እንደገና ነምበር ኦፍ ኤለመንትስ ኦፍ ኤ ዩኒየን ቢ ስንት ተሰጥቶናል? 36። ምን ተጠየቅን? ነምበር ኦፍ ኤለመንትስ ኦፍ ኤ ኢንተርሴክሽን ቢ። ይሄን ተጠየቅን ማለት ነው። ይሄን ተጠየቅን። አሁን እዚህ ጋር ምን ማድረግ ትችላላችሁ? ኦቨርኦል አይዲያው እንዲኖራቸው ይሄ አለ፣ ይሄ አለ። ይሄ ኤ ነው፣ ሴት ኤ ነው። ይሄ ሴት ቢ ነው። እዚች ጋር ኤክስ ላስቀምጥ። ኤክስ የጋራ ማለት ነው። የጋራ አሁን የኤ የአባላት ብዛት ማለት ምን ማለት ነው?
ይሄ ሙሉ ሰርክሉ ማለት ነው። ይሄ ሙሉ ሰርክል አጠቃላይ ያችሁት ይሄ አጠቃላይ ማለት ነው። ስንት ነው የተሰጠን? የኤ አባላት ብዛት 20 ነው የተሰጠን። እቺ ኤክስ ከሆነች አጠቃላይ 20 ከሆነ እቺ የቀረችው ፓርት ምን ትሆናለች? 20 ማይነስ ኤክስ ትሆናለች። አንድ ሰው መጥቶ የኤን አባላት ብዛት ንገሩኝ ቢላችሁ 20 ሲቀነስ ኤክስ ሲደመር ኤክስ ስንት ይሰጣችኋል? 20። በተመሳሳይ ወደ ቢም ስንመጣ የቢ አባላት ብዛት 28 ተሰጥቶናል። ይሄ ሙሉ ሰርክል እዩት። ይሄ ሙሉ ሰርክል ነው የቢ የአባላት ብዛት። የኤም አሉ እዛ ውስጥ። ስለዚህ 28 ሲቀነስ ኤክስ ይሆናል ማለት ነው። 28 ሲቀነስ ኤክስ ይሄ ይሆናል። አሁን ምን ተሰጥቶናል? ዩኒየኑ ተሰጥቶናል። እዚህ ጋር እንደምታዩት ዩኒየኑ ተሰጥቶናል። ምን የተጠየቅነው? ኢንተርሴክሽኑ ወይም ኤክስን የተጠየቅነው። ይሄንን አጠቃላይ እንደምረው 20 ሲቀነስ ኤክስ ሲደመር ኤክስ ሲደመር 28 ሲቀነስ ኤክስ እኩል ይሆናል። አጠቃላይ ስንደምር ምንድነው? ዩኒየኑን ነው የምናገኘው። ዩኒየኑ ስንት ነው? 36 ያው 36። እዚህ ጋር እንደምታዩት እዚህ ኔጌቲቭ ኤክስ አለ፣ እዚህ ፖዚቲቭ ኤክስ አለ፣ ይጠፋፋል። 20 ሲደመር 28 48 ይሆናል። ማይነስ ኤክስ እኩል ይሆናል 36። ኤክስን ወደ ኔጌቲቭ ኤክስን ወደዛ ወስዶ ፖዚቲቭ ኤክስ ይሆናል። 48 ሲቀነስ 36 ኤክስ ከዚህ ላይ ስንት ይሆናል? 12 ይሆናል ማለት ነው። 12 ይሆናል። ስለዚህ ነምበር ኦፍ ኤሌመንትስ ኦፍ ኤ ኢንተርሴክሽን ቢ ስንት ይሆናል? 12 ነው የሚሆነው። አሁን ይሄን ጀነራላይዝ ስናደርገው ሁለት ሴቶች ካሉን እና ነምበር ኦፍ ሴት ኤ ነምበር ኦፍ ሴት ቢ ከተሰጠን እና ኢንተርሴክሽኑም ከተሰጠ ኤ ዩኒየን ቢ የአባላቱን ብዛት በዚህ መልኩ ማግኘት እንችላለን። እዩ ነምበር ኦፍ ኤሌመንትስ ኦፍ ኤ ዩኒየን ቢ እኩል ይሆናል ነምበር ኦፍ ኤሌመንትስ ኦፍ ሴት ኤ ፕላስ ነምበር ኦፍ ኤሌመንትስ ኦፍ ሴት ቢ። አሁን እንደዚህ አስቡት። ይሄ አሁን አንድ ትምህርት ቤት ነው፣ ይሄ ሌላ ትምህርት ቤት ነው። እኔ እዚህም ትምህርት ቤት አስተምራለሁ፣ እዚህም ትምህርት ቤት አስተምራለሁ፣ እዚህም አስተምራለሁ፣ እዚህም ሁለቴ ልቆጠር ነው ማለት ነው። ሁለቱም ጋር ያለው መምህር ሁለቴ እንዳይቆጠር ሁለቱም ጋር ያለውን ምን ማድረግ አለብን? መቀነስ አለብን ማለት ነው። ማይነስ ነምበር ኦፍ ኤሌመንትስ ኦፍ ኤ ኢንተርሴክሽን ቢ። ይሄ ጀነራል ፎርሙላችን ይሆናል ማለት ነው። አሁን ይህን ጥያቄ ቀጥታ በዚሁ መስራት እንችላለን። እዛ ጋ ያስቀመጥኩት ለምንድን ነው? ትንሽ ሎጂኩን ለማሳየት ያክል ነው ማለት ነው። ይሄም እንደሚያሳየን ሁለቱም ትምህርት ቤት የሚያስተምሩ መምህራኖች ሁለቴ ስለተቆጠሩ 10ም ከሆኑ 10 ስለተቆጠሩ ያ መቀነስ አለበት ማለት ነው። ይሄ ከዛ የመጣ ነው። ፋይንድ the subsets and power set of the set A። ሴት ኤ ተሰጥቶናል እዛ ጋር ይሁን 1 2 3። በእርግጥ ፓወር ሴት ቴክስታችሁ ላይ የለም፣ ግን ኢንትራንስ ላይ እየመጣ ነው ያለው። ሲምፕል ኮንሰፕት ስለሆነ አንድ ላይ እናየዋለን። አሁን ይሁን ኤ አለ፣ ሰብሴት ፈልጉን የተባል ነው። ሰብሴት ማለት ደግሞ ከዚህ ሴት ያነሰ ወይም እኩል የሆነ የአባላት ብዛት ያለው ነገር ግን ኤሌመንቶቹ እዚህ ውስጥ ያሉ መሆን አለባቸው። አሁን ይሁን ኢምፒቲ ሴትን ልወስድ እችላለሁ። ለምሳሌ ያንሳል ከዚህ ባለ 1 ልወስድ እችላለሁ፣ ባለ 2 ባለ 1 ልወስድ እችላለሁ፣ 2 3 በየተራ ማለት ነው። ይሄ ማለት ምን ማለት ነው? ኢምፒቲ ሴትም የዚህ ሰብሴት ነው፣ 1ም የዚህ ሰብሴት ነው፣ 2ም የዚህ ሰብሴት ነው፣ 3ም የዚህ ሰብሴት ነው። ቁጥሩን ብቻ ማስቀመጥ አትችሉም፣ 1 ብቻ ብላችሁ ማስቀመጥ አትችሉም። ምክንያቱም ይሄ ኤሌመንት ነው እንጂ ሴት አይደለም። እዚህ ጋር ሰብ ሴት ነው የሚለን። ስለዚህ የሴት ምልክት ውስጥ መግባት አለበት። አሁን 1 አት ኤ ታይም ወሰድኩኝ። እዚህ ጋር ደግሞ ኢምፒቲ ባዶ ነው፣ ምንም ኤሌመንት የለም። አሁን ደግሞ 2 አት ኤ ታይም ወስዳለሁ። እዚህ እንምጣ። 1 ኮማ 2 1 ኮማ 3 2 አት ኤ ታይም ወሰድኩ። አሁን ደግሞ ምን ይቀረኛል? 2 ኮማ 3 2 ኮማ 3 ይሄ አለ። አሁን ፕሮፐር ሰብሴት ቢሆን ኖሮ እዚህ ጋር ነበር የምናበቃው። ነገር ግን ሰብሴት ስለሚል
ራሱን ሙሉ ኤሌመንቱንም መውሰድ ሙሉ ሴቱን መውሰድ እንችላለን። 1 2 3 1 2 3 to the power of n to the power of የአባላት ብዛት ስንት ነው? 3 ስለዚህ 8 ምን አለን? ሰብሴት አለን። ፕሮፐር ሰብሴት ቢሆን ኖሮ አንድ እንቀንስ ነበረ። ይሄኛው መጠቃለል ስለማይችል 1 2 3 4 5 6 7 8 በአግባቡ ዘርዝረን ጨርሰናል። እነዚህ ምንድናቸው? ሰብሴቶች ናቸው ማለት ነው። ለማ ለሴት ኤ እያንዳንዱን እየወሰዳችሁ ከዚህ ጋር ብታስተያዩ ሰብሴት ናቸው አጠቃላይ። ወደ ፓወር ሴቱን እንምጣ። ይሄ ሰብሴት ነው፣ ጨርሰናል። ፓወር ሴት ኦፍ የሴት ኤ ፓወር ሴት ሲምፕሊ እዚህ ጋር ያገኘናቸውን ምን ማድረግ ነው? የሴት ምልክት ውስጥ ማስገባት በዚህ መልኩ ማለት ነው። ይሄ ፓወር ሴት ይሆናል። የሴት ኤ ፓወር ሴት ነው። ይሄው ሲምፕሊ እዚህ ውስጥ አስገባሁት ማለት ነው። ይሄ ፓወር ሴት ይሆናል። የፓወር ሴቱ የአባላት ብዛት ስንት ነው? 8 ነው። ቱ ዘ ፓወር ኦፍ የአባላቱ ብዛት ማለት ነው። ሰብሴቶቹ እነዚህ ይሆናሉ። ፕሮፐር ሰብሴት ቢሆን ኖሮ እቺን መቀነስ፣ ምክንያቱም ፕሮፐር ሰብሴት የሚሆን ከሆነ ከዋናው ሴት ጋር ምን መሆን አይችልም? በአባላት ብዛት እኩል መሆን ስለማይችል ማለት ነው። ይሄ ይሆናል። ጥሩ፣ የዛሬው ክፍለ ጊዜያችን ይሄንን ይመስላል። ቀጣይ ደግሞ በጥያቄዎች እስከምንገናኝ ቻው።